እኔ ብቻ ነው በልጆቹም ነው የማየው እኔ በወጣቶቹ ወጣቶቹም እንዳለው በእኛ በትልልቆቹ ብቻ ቢሆን ደስ ይለኛል እኔ ልጆቹንስ ባይነካብኝ እንደው ብዙ ወጣቶችም እንደዚህ ሲያነክሱ ምን ነው ስል በቃ ይነግሩኛል ይሄ ጉልበት መቅኔ በግ ሙክት ሲበላ እንዴት ነው አላ አይደለም እዚህ ውስጥ ያለው የሱ መድረቅ ተብሎ አንዱ መርፌ $100 ነው ከውጭ ልጆች የላኩልኝ በዚህ 3 ተወግቻለሁ ከዛ ወዲህ ነው እንደ ፉድ ሰፕሊመንት ለዚህ ለግራችን ሰይፉ ዮሐንስ ገና በልጅነቱ የተቀጨው ገና እያበበ እያለ በአጭር የቀረው ታዋቂው አርቲስት ሰይፉ ዮሐንስ እህቱ ደግሞ ራሄል ዮሐንስ ናት ስለሱ አንስታ ተጠግብም አንብታም አልወጣላትም ሁሌ እንደተብሰከሰከች ድንገታዊ ሞቱ ሁሌ እንዳስደነገጣት ይመጣል እያለች እንደጠበቀች እሷ ወደሱ ሄደች ይህችን ዓለም ስትሰናበት ከነቁጭቷ ከነብሶቷ ከነናፍቆቷ ነበር ራሄል ዮሐንስ በብዙዎች ልብ ውስጥ የታተመች ደማቅ አሻራ ያላት አርቲስት ነች እሷ በፈተና ውስጥ አልፋለች እሷ በችግር ተቆራምዳለች እሷ የሀብት ማማ ላይ ደርሳለች ከሁሉ በላይ ግን አራዳ ናት የሚሏት ይበዛሉ የጥቃትን ጽዋ አብረው ከቀመሱ ለደስታ ለችግር ፈጥነው ከደረሱ የምን ወንድም ጋሻ የምን ስጋ ዘመድ ያራዳ ልጅ ካለ ቋንቋ ነው መወለድ ትላለች አመለሸጋ ናት ከንጉሳውያን ቤተሰብ ጋር የተቆራኘ ታሪክ አላት ስለነሱ ዘፍናም አትጠግብም ይህች አርቲስት ዛሬ ስርዓተ ቀብሯ ተፈጽሟል ራሄል ዮሐንስ እናንተ በምን ታስታውሷታላችሁ ዛሬ የመጨረሻ ቀኗ ነውና ስለሷ እያወጋን ስለሷ የተባሉ ጉዳዮችን እየነገርናችሁ ስለሷ ብዙ እንላችኋለን እናንተ የትኛውን ዘፈኗን ወዳችሁላት ይሆን እኛ ሁሉንም እንላለን መልሳችን እናንተ ኮሜንት ላይ አስፍሩ ዘላለማዊ ረፍትን እየተመኘን ለቤተሰቦቿ መጽናናት እንዲያድላቸው እየተመኘን ታሪኳን እንነግራችኋለን ዛሬ ስርዓተ ቀብሯ የተፈጸመው ራሄል ዮሐንስ ማናት ወንድሟ ሰይፉ ዮሐንስስ ማን ነው ይሄንንም ትሰማላችሁ በኢትዮጵያ የሙዚቃ ታሪክ ውስጥ ስማቸው በቀዳሚነት ከሚነሳ በርካታ ተወዳጅ አርቲስቶች ተርታ ነው የምትሰለፈው ድምጻዊት ራሄል ዮሐንስ ነች ሙሉ ስሟ እንዲህ ነው ከአርቲስትነት ባሻገር በሆቴል መስተንግዶ ዘርፍ ትልቅ ነገር አድርጋለች ራሷም የሆቴል ባለቤት መሆን ችላ ነበር ድምጻዊት ራሄል ዮሐንስ መዲናችን አዲስ አበባ በተለየ ልዩ ስሙ ካዛንቺስ ግቢ ገብርኤል አካባቢ ነው ሚያዝያ 27 1939 የተወለደችው የቤተሰቦቿ የመጀመሪያ ልጅ ነች ሃና በተሰኘ ዝነኛ ዘፈኑ ከሚታወሰው ታናሽ ወንድሟ አንጋፋው ድምጻፊ ሰይፉ ዮሐንስ ጋር የቄስ ትምህርትን እንደተከታተለች ከዛም ዳዊትን እንደደገመች የአንደኛ ደረጃ ትምህርቷን ደግሞ በአስፋው ወሰን ትምህርት ቤት እንዳጠናቀቀች ነው ታሪኳ የሚያትተው ወደ ሆቴልና ተያያዥ ዘርፎች ደግሞ ያዘነበለችው ገና በልጅነቷ ነው በራስ ሆቴል ለ3 ወራት ያክል አጠቃላይ የመስተንግዶ ስርዓት ስልጠናን ወሰደች በመቀጠልም በጊዮን ሆቴል የወይን መስተንግዶ ትምህርት ለ2 አመታት ተከታተለች በዲፕሎማ ተመረቀች ዛሬ አርቲስት እያልን የምንጠራት የሆቴል አስተናጋጅና ልዩ የወይን ቀማሽ መሆን ቻለች በሆቴል ቆይታዋ እንደ ገማል አብዱል ናስር ሴኮቱሬና ኳሜ ንክሩማን ያሉ ታላላቅ የአፍሪካ መሪዎችን ማስተናገድ የቻለች አርቲስት ነች ከዛ በኋላ ደግሞ ፊቷን ወደ በረራ አስተናጋጅነት አዙራለች ገና በልጅነቷ የበረራ አስተናጋጅ ወይንም ሆስተስ የመሆን ህልም ነበራት የየብስ የመስተንግዶ ስራውን ግራንድ ሆስተስ እስከመሆን ደረጃ ደርሻለሁ አሁን ደግሞ የሰማዩ ይቀረኛል አለች በራስ ሆቴል በጊዮን ሆቴል በአርጀንቲና ታንዛኒያ ፊሊፒንስ ኤምባሲ ሸበሌ ሆቴል ሂልተን ሆቴል ሌሎች ሆቴሎችም ተዟዙራ ሰራች በግሏ አነስተኛ ሆቴልንም እስከመክፈት ደረሰች በወቅቱ ከሚያገኙት ደንበኞቿ ከደሞዝ ይልቅ ጠቀም ያለውን ቲፕ ወይንም ጉርሻ መሰብሰብ ችላ ነበር
ወደ ሙዚቃው ዓለም መግባትና ስኬታማ የመሆን ህልምም ነበራት አርቲስቷ። ወደ ሙዚቃው ዓለም የመግባት ጉዞ የጀመረችው በአጋጣሚ ነበረ። አንድ ቀን ድምፃዊ ከተማ መኮንንና ሌሎች አንጋፋ አርቲስቶች የእሷ ምግብ ቤት መጥተው ምግብ ተመገቡ። በጋሽ ከተማ አጋፋሪነት ጨዋታው ጀመረ። እሱ መሲንቆ ሲጫወት፣ እሷ ደግሞ አብራ ማንጎራጎር ጀመረች። ድንገት ነው ይሄ የሆነው። በድምጿ የተደነቁ እንግዶችም የምግብ ቤቱን ስራ ትታ ድምፃዊ እንድትሆን አበረታቷት። ያ ቀን ለኢትዮጵያ የሙዚቃ ታሪክ የእድል በር የተከፈተበት ነው። ዛሬ በህይወት ያጣናትን ድምፃዊ የተዋወቅንበት ቀን ሆነ። በ1970ዎቹ መጀመሪያ ማለትም 1973 74 አካባቢ አንቺ ባለድሪ የተሰኘ የመጀመሪያ አልበሟን ከሻምበል በላይነህ ጋር አወጣች። ለዚህ ስራዋ አምባሰል ሙዚቃ ቤት 10,000 ብር ከፍቶላታል። ግጥምና ዜማውን ይልማ ገብረአብ፣ ዜማውን ደግሞ አበበ መለሰ ሰርተውላታል። 1980ዎቹ 3 ላይ ደግሞ ከታዋቂዎቹ የሀገር ባህል ድምፃውያኖች ከነ ባህሩ ቀኜ ከነ ይርጋ ዱባለ ጋር የሰራችው ዘፈን በህዝብ ዘንድ ተወዳጅነትን አተረፈላት። አራዳ፣ ትዝታ፣ ምኒልክ፣ ሀገር ኢትዮጵያና በግሏ ከሰራቻቸው አሁንም ድረስ ከሚደመጡ ዘፈኖቿ ተርታ መሰለፍ ቻሉ። ራሄል ዮሐንስ ሙዚቃ እስካቆመችበት ጊዜ ድረስ 13 ያክል አልበሞችን ማሳተም ችላለች። ከድምፃዊነት ባሻገር የዜማ ደራሲም ናት። ሚኒሊክ የተሰኘውን ሁሌም የሚወደደውን የንጉሱን ሚኒሊክን ጀግንነት ሳይሆን ሰብአዊ ርህራሄ የሚያሳየውን ዘፈን በመጫወት ትታወቃለች። ጀግናው ሰራዊት የተሰኘውን ለአየር ኃይል ሰራዊት ጦር ያቀነቀነችው ዘፈኗን በልዩነት ይቀመጣል። ያስናቀች ወርቁን ስራ በራሷ ዜማ ያሳደገችበት እንደ ኢየሩሳሌምም ከተጠቃሽ የዜማ ድርሰቶቿ መካከል ይጠቀሳሉ። ዘና በል የተሰኘ አልበምም ሰርታለች። አርቲስት ራሄል ዮሐንስ 2 ወንድና 4 ሴት ልጆችን ማፍራት የቻለች፣ በርካታ የልጅ ልጆችን ማየት የቻለች፣ ልጆቿንም በስነ ምግባር ኮትኩታ ያሳደገች አርቲስት ነች። ስለሷ የሚወራው የሚነገረው ታሪኳ ብዙ ነው። እንቀጥላለን። አዝማሪ ይሏታል ራሄል ሆዴን፣ አዝማሪ ይሏታል ጭንቄ ራሄልን፣ ልጆች ለማሳደግ ያደረገችውን ተብሎላታል። በአንድ ወቅት አንጋፋዋ ድምፃዊት ራሄል ዮሐንስ ማረፏ ለሀገራችን የሙዚቃ ኢንዱስትሪ ትልቅ መርዶ ይዞ የመጣ ነው። እሷ በሰራችባቸው አጋጣሚዎች ሁሉ ትልቅ ነገር ማድረግ የቻለች አርቲስት ነች። ታናሽ ወንድሟ የሆነው እሱም በድምፃዊነቱ የሚታወቀው ገና በልጅነቱ ታዋቂ መሆን ችሎ እንደተጠበቀው በህይወት መቆየት ያልቻለው በሙያው ላይም እንደጓጓ ነው። ድምፁን፣ ዜማውን፣ ግጥሞቹን ማየት እንደናፈቀን ከዚህ ዓለም በሞት የተለየው የሰይፉ ዮሐንስ ጉዳይ ሁሌም ያብሰከስካት ነበረ። ሰይፉ ዮሐንስን በልዩነት እንደምትወደው እሷ እንዳሳደገችው በሙዚቃ ህይወቱ ትልቅ ቦታ ይደርሳል ብላ ታልም እንደነበረ ግን ያ ባለመሆኑና ድንገታዊ ሞቱ ሁሌም ሀዘን እንደሚፈጥርባት ሁሌም ትኩስ ሀዘን እንደሆነባት ትናገር ነበረ በህይወት በነበረችበት ወቅት። በነገራችን ላይ ሰይፉ ዮሐንስ የከርሞ ሰው የመሳሰሉ ሙዚቃዎችን ሲጫወት በራሱ መንገድ በራሱ ለዛ በራሱ አቀራረብ መሆኑ ደግሞ ለዘመናዊው የሙዚቃ ህይወት በተለይ ለኢትዮጵያ ዘመናዊ የሙዚቃ አሰራር ትልቅ ተስፋ የሰጠ አርቲስት ነበረ። እሱም ገና በልጅነቱ መቀጨቱ እሷን ድባቴ ውስጥ እንደከተታት ትናገር ነበረ። በህይወት በነበረበት ጊዜ ምናልባትም ወደ ዓለማዊ ህይወቷ ለማዘንበሏ መጨረሻ ላይም ዘፈንን አቁማ ወደ መዝሙር የማዘንበሏ ጉዳይ ከዚሁ ጋር ሊገናኝ እንደሚችል ነው ብዙዎች የሚናገሩት። ሰይፉ ዮሐንስ ሁሌም ለኔ ትልቁ አርቲስት ነው ስትል ነበረ የምትደመጠው። ዛሬ
እሷ ወደሱ ሄዳለች። ሁሌም እንደናፈቀችው ወንድሜ ወንድሜ እንዳለችው ራሄል ዮሐንስ ዛሬ ስርዓተ ቀብሯ መሆኑ ግድ ሆኗል። ትላንትና ነው መርዷን የሰማነው። ብዙዎች ሀዘናቸውን እየተጋሩ እሷን በምን መንገድ እንደሚያስታውሷት መረጃዎችን እየተለዋወጡ ይገኛሉ። እኛ ለሰጠሽን ሁሉ እናመሰግንሻለን። ዘላለማዊ እረፍትን እንመኝልሻለን። ለቤተሰቦችሽ፣ ለወዳጆችሽ፣ ለልጆችሽ በተለይ መጽናናት ይሁን እንላለን። አድማጮቻችንም እስቲ ራሄል ዮሐንስን በምን ታስታውሳላችሁ? የትኛው ሙዚቃዎቿ ይመስጧችኋል? ነፍስ ይማረን በሉ። መልካም ጊዜ